በዓለም ዙሪያ ላላችሁ ኢትዮጵያውያንና ኤርትራውያን እግዚአብሔር ከዘመን ዘመን እያሸጋገረ እንኳን ለዚህኛው ለ2026 አዲስ ዓመት አደረሳችሁ በማለት ከመክሊት ወንጌላዊት ቤተክርስቲያን የእንኳን አደረሳችሁ መልእክታችንን ማስተላለፍ እንወዳለን። ለዚህኛው ዓመት እግዚአብሔር ዘመናችሁን ይባርክ ዘንድ በጸሎታችን እያሰብን ይህንን ቃል የምሰሙ ሁሉ እግዚአብሔር በውስጥ ያስቀመጠውን አንድ ከእግዚአብሔር ቃል አነብላችሁና ቃሉ ምን ሊለን እንደወደደ በጥቂቱ ለመናገር እወዳለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። በዚህ በራእይ ምዕራፍ 21 ቁጥር 5 ላይ በተቀመጠው የእግዚአብሔር ቃል መሰረት ቃሉ እንደዚህ ይላል። በዙፋኑ ላይ የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። እንዲሁም ጻፍ፣ እነዚህ ቃላት የታመነ እውነተኛ ናቸውና አለኝ ይላል። ክብር ለእግዚአብሔር ይሁን። እስኪ ዘመናችንን እግዚአብሔር እንዲባርክ አጭር የበረከት ጸሎት እንጸልያለን። እግዚአብሔር አምላካችን ስለዚህ ጊዜ ስለዚህ ሰዓት ስምህ የተባረከ ይሁን። 52 ሳምንታትን አስቆጥረህ ለዚህኛው ጊዜ ያደረስከን 365 ቀን ጠብቀህ ለዚህ ያደረስከን እግዚአብሔር ኢትዮጵያውያንን ኤርትራውያንን ይህንን ድምፅ የሚሰሙትን ሁሉ የጠበቅ እግዚአብሔር ስምህ የተባረከ ይሁን። በዚህ ጊዜ ደግሞ ወገኖችን ስራቸውን፣ ህይወታቸውን፣ ኑሯቸውን፣ ጤንነታቸውን እንደ ቅዱሱ ቃልህ በአዲስ እንድትጎበኝ እየጸለይኩ ደግሞም እያመንኩ ይህንን አጭር የሆነ ቃል እግዚአብሔር ሆይ እንድትባርክልን ጸለይኩ። በዚህ ቃል መሰረት ህይወታችንን እንድንመራ እንድትረዳን፣ እንድንነቃቃ፣ የጠላት ስራም እንዲፈርስ በጌታ በኢየሱስም እጸልያለሁ። ክብር ምስጋና ላንተ ይሁን። ቅዱሳን ወገኖቼ በዚህ በመጽሐፍ ቅዱሳችን እንደተጻፈው በራእይ ምዕራፍ 21 ቁጥር 5 ላይ ራእይ መጽሐፍ ስለ መጨረሻው ዘመን ብዙ ቢናገርም ነገር ግን ይሄኛው አዲስ ስርዓት የሚመጣበት ዘመን እንደሆነ ይናገራል። ይኸውም የፊተኛው ስርዓት የሚለው የምድር ስርዓት አልፎ ሰማያዊ ስርዓት የእግዚአብሔር መንግስት ስርዓት የሚገለጥበት አዲስ ነገር የሚሆንበት እንደሆነ ለሐዋርያው አስረግጦ ይነግረዋል። የእግዚአብሔር ስም የተባረከ ይሁን። ከዚህ በመነሳት እግዚአብሔር ለሐዋርያው የተናገረውን ቃል ለእናንተ በማስተላለፍ ጌታ ዘመናችሁን እንደሚባርክ ተስፋ በማድረግ ይህን ቃል እነግራችኋለሁ። ክብር ለኢየሱስ ይሁን። በመጀመሪያ ቃሉን የሚናገረው በዙፋኑ ላይ የተቀመጠው ይላል። በዙፋኑ ላይ የተቀመጠው ሁሉን የሚገዛው በሁሉ ላይ ስልጣን ያለው ከልካይ የሌለው የሚናገረው የሚሆንለት ዛሬ ስለናንተ ስለኔ ስለ አዲሱ ዘመን ቃል ይልክልናል እግዚአብሔር። የሰው ቃል አይደለም፣ የፍጥረት ቃል አይደለም፣ የምድራዊ ባለስልጣን ቃል አይደለም። ቃሉ ዛሬ እኔ አሜን ብዬ ተቀበልኩት በዙፋኑ ላይ የተቀመጠው ይህንን ቃል ይልክልናል። በዙፋኑ ላይ የተቀመጠው ስለኔና ስለናንተ ስለሚመጣው አዲስ ዓመት የሰው ልጅ የሚወደው በዙፋኑ ላይ የተቀመጠው እነሆ በማለት ልቦናችንን ወደሱ እንድናዘነብል አስቀድሞ ይነግረናል። እነሆ የሚለው ቃል ጆሮአችሁን ስጡኝ፣ ሐሳባችሁን ስጡኝ፣ ልባችሁን ስጡኝ፣ ትኩረታችሁን ስጡኝ የምነግራችሁ አለ ማለቱ ነው። በዚህ ዓመት እግዚአብሔር እነሆ ይለናል። ልባችንን እንድንሰጠው፣ ጆሮአችንን እንድንሰጠው፣ ትኩረታችንን እንድንሰጠው፣ አሳሰባችንን እንድንሰጠው፣ ራያችንን እንድንሰጠው እነሆይ በማለት ትኩረት በሚስብ ጥሪ ይጠራናል። ወንድሜ እህቴ፣ እግዚአብሔር እንደዚህ ይልሃል። እነሆ ይልሃል ከዙፋኑ ላይ ሆኖ ትኩረትህን ስጠኝ፣ ልብህን ስጠኝ፣ ጆሮህን ስጠኝ ማለቱ ነው። ትኩረት በሚስብ ቃል የሚጠራን የሚወደን እግዚአብሔር የተባረከ ይሁን። እነሆ ብሎ የሚጠራን ምን ሊያደርግ ነው ብለን ወደ ታች ቃሉን ስንመለከተው ሁሉን አዲስ አደርጋለሁ ይላል። ሁሉን የሚቀር የለም። በህይወትህ ያረጀ፣ በህይወትሽ ያረጀ፣ ያደከመሽ፣ ያታከተሽ፣ ተስፋ ያስቆረጠሽ በዚህ ዓለም ላይ ወይም ባሮጌቱ ምድር በወደቀችው ምድር ላይ ያለ ነገር ሁሉ የሚያደክም፣ የሚያሰለች፣ የሚያታክት ነው።
ብዙ የሚያደክም ነገር ያለበት ነው። ስለዚህ ሁሉንም ይላል፣ ሁሉንም ያረጀውን ነገር አዲስ ሊያደርግ እግዚአብሔር ተዘጋጅቷል። ጤና አርጅቶብሃል፣ ስራ አርጅቶብሃል፣ ትዳር አርጅቶብሃል፣ ኮሚኒኬሽን አርጅቶብሃል፣ ነገር ተበላሽቶብሃል። በዙፋኑ ላይ የተቀመጠው እነሆ ጆሮህን ስጠኝ ሁሉን አዲስ አድርጋለሁ። በቤትህ ያለውን፣ በህይወትህ ያለውን፣ በስራህ ያለውን፣ በትዳርህ ያለውን፣ በጤናህ ያለውን ዛሬ እንደዚህ ይላል እግዚአብሔር። በመጨረሻዋ ቀን ጌታ እንደዚህ ይለናል። በዘመን መለወጫ ቀን እንዲህ ይለናል፣ ሁሉን አዲስ አደርጋለሁ። ሁሉን ሲል ሁሉን ማለቱ ነው። በቤትህ ውስጥ ያለውን ያረጀብህን፣ ተስፋ ያስቆረጠህን፣ ያደከመህን ይህን መልእክት እግዚአብሔር በውስጤ ስላፈሰሰው በአጭር ደቂቃ ላስተላልፍላችሁ ወደድኩ። ይህንን በዩቲዩብ የምሰሙ ሁሉ እግዚአብሔር ሁሉን አዲስ ያደርጋል። ያረጀውን ሁሉ ያድሳል። የጤና ሁኔታ ይታደሳል። የሥራ ሁኔታ ይታደሳል። እግዚአብሔር እንደ ቃሉ ያደርጋል። ይህን የሚናገረው እኔ ሳልሆን በዙፋኑ ላይ የተቀመጠው ብሎ ይጀምራል። የቱን ታድሳለህ ስትሉት ሁሉን ይላቸዋል። ከዛ በመቀጠል የሚለው አደርጋለሁ ነው የሚለው። በድርጊት እገልጻለሁ፣ በቃል ብቻ አይደለም። እግዚአብሔር በተግባር የሚገለጥበት ዓመት ነው። ልብ ከሰጠነው እነሆይ ለሚለው ጥሪው ጆሮውን ለሰጠ ወንድ የለ ሴት የለ በዓለም ዙሪያ ላለ እግዚአብሔር ሁሉን በማድረግ ይገለጣል። በማነጽ ይገለጣል። በመገንባት ይገለጣል። በማደስ ይገለጣል። በመፈጸም ይገለጣል። የእግዚአብሔር ስም የተባረከ ይሁን። በዚህች አጭር ቃል እንደምትጽናኑ ተስፋ አድርጋለሁ። ይህንን ለዮሐንስ ሲነግረው ቃሉ የታመነ እንደሆነ ደግሞ ያስረግጥለታል። የታመነ ስለሆነ ጻፈው ይለዋል፣ መዝግበው ይለዋል፣ እንዳትረሳው ይለዋል፣ ለልጆች ንገር፣ ለትውልድ ንገር ይለዋል። እግዚአብሔር በዙፋኑ የተቀመጠው ኢየሱስ ክርስቶስ ሁሉን አዲስ ያደርጋል። በመዝገባችሁ ያዙት። ግን አንድ ነገር ይፈልጋል። እነሆኝ ይላል። ጆሮ እንድንሰጠው፣ ልባችን እንድናዘነብል፣ ሐሳባችን እንድናስገዛለት፣ ልባችን ከተወሰደበት እንድንመለስ እግዚአብሔር ይፈልጋል። በዚህ አዲስ ዓመት ከ2025 በፈረንጆቹ ወደ 2026 መሸጋገሪያ ዛሬ የምሰጣችሁ ቃል እነሆ ይላችኋል እግዚአብሔር። ያረጀውን ሊያድስ መጥቷልና እነሆ ለሚለው ጥሪው ጆሮአችን እንስጠው፣ ከተወሰድንበት እንመለስ። ይሄ ቃል የታመነ ነው። ጻፈው ይላል፣ ያዘው ይላል፣ እንዳትረሳው ይላል። ዮሐንስም በማስታወሻው መዝግቦታል። ከሁሉ በላይ ደግሞ የዚች ምድር ነገር ሊያልፍ አዲስ የሆነው ሰማይና ምድር ሊመጣ የተዘጋጀበት የመጨረሻው ዘመን ላይ እንገኛለን። ይህን ቃል የምትሰሙ እግዚአብሔር ሰማይን ያድሳል፣ ምድርን ያድሳል፣ ሕይወትን ያድሳል፣ የደከመን ነገር ያድሳል፣ የወደቀውን የአብርሃምን ትውልድ ያድሳል። እንደገና በተሐድሶ ይመጣል። ከመንግስት የተባረረውን አዳምን ለመመለስ ይመጣል። ስለዚህ ወገኖቼ እነሆይ ለሚለው ጥሪ ጆሮአችን ልንሰጠው፣ ልቦናችን ልንሰጠው አሳስባችኋለሁ። እግዚአብሔር ሁሉን አዲስ ያደርጋል። ሁሉን ብሏል፣ ሁሉን ያድሳል። እግዚአብሔር ዘመናችሁን ይባርክ። እነሆይ ለሚለው ቃል መልስ እንድንሰጥ ይርዳን። በጌታ በኢየሱስ ስም አሜን። ተባረኩ። ዘመናችሁ የተባረከ ይሁን። ይህ ከመክሊት ወንጌላዊት ቤተክርስቲያን የሚተላለፈው የመልካም ምኞት መግለጫ ነው። እግዚአብሔር ዘመናችሁን ይባርክ። አሜን።